Bernardo Silva. Haaland. Plenty in support. Oh, that's beautiful from Antoine Semenyo. Well, he's capped a stellar season. በእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ ማንቸስተር ሲቲ ዌምብሌ ላይ ቼልሲን 1-0 በማሸነፍ የ2025-26 የውድድር ዘመን የዋንጫ አሸናፊ ሆኗል። የማንቸስተር ሲቲን የማሸነፊያ ብቸኛ ጎል ጋናዊው አንቷን ሰሜኒዮ 72ኛው ደቂቃ ላይ አስቆጥሯል። ከኤፍኤ ካፕ የፍጻሜ ጨዋታ ጉዳይ አስቀድመን ግን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በአፍሪካ ዋንጫ የምድብ ሁለተኛ ጨዋታ በሞሮኮ 2-1 ተሸንፏል። በአሰልጣኝ ቤንጃሚን ዚመር የሚመራው የኢትዮጵያ ብሔራዊ ቡድን ዳዊት ካሳው 24ኛው ደቂቃ ላይ ባስቆጠራት ጎል ጨዋታውን መምራት ቢችልም አህመድ ሞስታች በ41ኛውና ኢምራኔ ታላይ በ91ኛው ደቂቃ ባስቆጠሩት ጎል የውድድሩ አዘጋጅ ሀገር ሞሮኮ 2-1 አሸንፋለች። በመጀመሪያ ጨዋታቸው ከግብፅ ጋር 0-0 የተለያዩት ቀይ ቀበሮቹ የምድብ የመጨረሻ ጨዋታቸውን በመጪው ማክሰኞ ከቱኒዚያ ጋር ያከናውናሉ። የ2026 የመጀመሪያው የዳይመንድ ሊግ ውድድር በቻይና ሻንጋይ ትላንት ተካሂዷል። በሴቶች 1500 ሜትር ውድድር አትሌት ብርቄ ሀየለውም የቦታውን ሪከርድ በመስበር በ3 ደቂቃ ከ55 ሰከንድ 56 ማይክሮ ሰከንድ አንደኛ ሆናለች። አትሌት ጽጌ ድጉማ በርቀቱ የግል ምርጥ ሰዓቷን 3 ደቂቃ ከ55 ሰከንድ 71 በማስመዝገብ ሁለተኛ ደረጃን በመያዝ አጠናቃለች። አቤይ ካልድዌል ከአውስትራሊያ ሶስተኛ ደረጃን ይዛለች። አትሌት ወርቅነሽ መለሰ አራተኛ፣ ሳሮን በርሄ 13ኛ ደረጃ በመያዝ ውድድራቸውን ፈጽመዋል። 14 ኢትዮጵያውያን አትሌቶች በተሳተፉበት የሴቶች 5000 ሜትር ውድድር ኬንያዊቷ ፌዝ ኪፒየጎን በ14 ደቂቃ ከ24 ሰከንድ 14 ውድድሩን በአንደኝነት ፈጽማለች። ከ2 እስከ 8ኛ ያለውን ደረጃ ኢትዮጵያውያን አትሌቶች ሲቆጣጠሩ አትሌት ልቅና አምባውና ሰናይት ጌታቸው ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በወንዶች 3000 ሜትር ጀርመናዊው አትሌት ሞሐመድ አብዱላሂ በቀነኒሳ በቀለ በ2005 ተይዞ የነበረውን የቦታውን ክብረ ወሰን 7 ደቂቃ ከ36.36 በማሻሻል በ7 ደቂቃ ከ25 ሰከንድ 77 ውድድሩን አሸንፈዋል። ኢትዮጵያውያኑ ኩማ ግርማ 9ኛ፣ ጌትነት ዋለ 14ኛ፣ ንብረት ክንዴ 18ኛና አብዲሳ ፈይሳ 19ኛ ደረጃን በመያዝ ውድድራቸውን ጨርሰዋል። ማንቸስተር ሲቲ ቼልሲን 1-0 በማሸነፍ የ2025-26 የውድድር ዘመን የኤፍኤ ካፕ ዋንጫ አሸናፊ ሆኗል። የውሃ ሰማይ ለባሾቹን የማሸነፊያ ብቸኛ ጎል አንቶን ሰሜኒዮ 72ኛው ደቂቃ ላይ አስቆጥሯል። ጥር ላይ በ62.5 ሚሊዮን ፓውንድ የዝውውር ሂሳብ ከቦርንመዝ ወደ ማንቸስተር ሲቲ የተቀላቀለው ሰሜኒዮ የፍጻሜ ጨዋታ ኮከብ ተጫዋች ተብሎ ተመርጧል። ማንቸስተር ሲቲ በአሰልጣኝ ፔፕ ጓርዲዮላ ስር የኤፍኤ ካፕ ዋንጫን ለሶስተኛ ጊዜ በአጠቃላይ ደግሞ ለ8ኛ ጊዜ ሲያሸንፍ ቼልሲ በተከታታይ 4 የኤፍኤ ካፕ የፍጻሜ ጨዋታዎችን በመሸነፍ ከሌስተር ሲቲ ቀጥሎ ሁለተኛው ክለብ ሆኗል። በዘንድሮ የውድድር ዘመን የሊግ ካፕ ዋንጫን አስቀድሞ ያሸነፈው አሰልጣኝ ፔፕ ጓርዲዮላ በማንቸስተር ሲቲ በ10 ዓመታት ቆይታው 20ኛ ዋንጫውን አሳክቷል። ማንቸስተር ሲቲ በ2026-27 የኮሚኒቲ ሺልድ ዋንጫ በካርዲፍ ሚሊኒየም ስታዲየም ከአርሰናል ጋር እንደሚጫወትም ተረጋግጧል። ምክንያቱም አርሰናል ወይንም ማንቸስተር ሲቲ የፕሪሚየር ሊግ ዋንጫ እንደሚያሸንፉ አስቀድሞ ታውቋል። ማንቸስተር ሲቲ ዋንጫውን ካሸነፈ የኮሚኒቲ ሺልድ ተጋጣሚው በፕሪሚየር ሊጉ ሁለተኛ ደረጃን ይዞ የሚጨርሰው ክለብ ይሆናል። በእስያ ቻምፒየንስ ሊግ 2 የዋንጫ ጨዋታ የሳውዲ አረቢያው አልናስር በጃፓኑ ጋምባ ኦሳካ 1-0 ተሸነፈ። የጋምባ ኦሳካን የማሸነፊያ ብቸኛ ጎል ቱርካዊው ዴኒዝ ሆሜት 30ኛው ደቂቃ ላይ አስቆጥሯል። ዘንድሮ ሁለት ዋንጫ የማሸነፍ ተስፋ የነበረው አልናስር በጨዋታው በኳስ ቁጥጥር 67 በመቶ የበላይነት በሙከራ 20-4 ብልጫ በመውሰድ በርካታ ሙከራዎችን ማድረግ ቢችልም በተለይ አጥቂዎቹ ክርስቲያኖ ሮናልዶ፣ ዣኦ ፌሊክስ እና ሳዲዮ ማኔ ጎል ማስቆጠር አልቻሉም። እስካሁን በአልናስር የመጀመሪያ ይፋዊ የውድድር ዋንጫውን ማሸነፍ ያልቻለው ክርስቲያኖ ሮናልዶ በብስጭት የሁለተኛ ደረጃ የብር ሜዳሊያውን መድረክ ላይ ወጥቶ አለመቀበሉ ታውቋል። በአሰልጣኝ ጆርጌ ጄሱስ የሚመራው አልናስር በ2 ነጥብ ልዩነት እየመራ የሚገኘውን የሳውዲ ፕሮ ሊግ ዋንጫ ለማሸነፍ በመጪው ሐሙስ ምሽት 3 ሰዓት ጀምሮ 15ኛ ደረጃ ላይ የሚገኘው ዳማክን በሜዳው ያስተናግዳል።
በጀርመን ቡንደስሊጋ የውድድር ዘመኑ የመጨረሻ ጨዋታ ሻምፒዮኑ ባየር ሚኒክ ኮሎንን 5-1 አሸንፏል። በጨዋታው ሃሪኬን ሃትሪክ ሲሰራ ቶም ቢሾፍ እና ኒኮላስ ጃክሰን አንዳንድ ጎል አስቆጥረዋል። የአሰልጣኝ ቪንሰንት ኮምፓኒ ቡድን አራት ጨዋታ እየቀረው አስቀድሞ ሻምፒዮን መሆኑን ያረጋገጠ ሲሆን ቡንደስሊጋውን በ89 ነጥብና ክብረ ወሰን የሆነ 122 ጎሎችን በማስቆጠር የውድድር ዘመኑን አጠናቋል። በዘንድሮው የውድድር ዘመን በቡንደስሊጋው አራተኛ ሃትሪኩን የሰራው ሃሪኬን 36 ጎሎችን በማስቆጠር በተከታታይ ለሁለተኛ ጊዜ የሊጉ ከፍተኛ ጎል አስቆጣሪ በመሆን አጠናቋል። በጨዋታው ሊዮን ጎሬትስካ፣ ራፋኤል ጉሬሮ እና ከቼልሲ በውሰት የመጣው ኒኮላስ ጃክሰን ከባየር ሚኒክ ጋር በይፋ ተለያይተዋል። በተያያዘ ዜና የባየር ሚኒኩ ማይክል ኦሊሴ የ2025/26 የውድድር ዘመን የጀርመን ቡንደስሊጋ ኮከብ ተጫዋች ሽልማትን አሸንፏል። የ24 ዓመቱ ፈረንሳዊ የመስመር ተጫዋች ዘንድሮ በቡንደስሊጋው በ32 ጨዋታዎች 15 ጎሎችን አስቆጥሮ 19 አሲስት በማድረግ በአጠቃላይ 39 የጎል ተሳትፎ ማስመዝገብ ችሏል። ቼልሲ አሰልጣኝ ዣቢ አሎንሶን ለመቅጠር መስማማቱ ተገለጸ። ስፔናዊው አሰልጣኝ በቼልሲ እስከ 2030 የሚያቆየውን የ4 ዓመታት ውል ለመፈረም መስማማቱ ተረጋግጧል። የ44 ዓመቱ ዣቢ አሎንሶ ጥር ወር ላይ ከሪያል ማድሪድ ከተሰናበተ በኋላ ከአሰልጣኝነት ኃላፊነት ርቆ ቆይቷል። የቀድሞው የሊቨርፑል፣ ሪያል ማድሪድ እና ባየር ሚኒክ አማካይ በ2023/24 የውድድር ዘመን ከባየር ሊቨርኩሰን ጋር አንድም ጨዋታ ሳይሸነፍ የቡንደስሊጋ ሻምፒዮን መሆኑ ይታወሳል። የምዕራብ ለንደኑ ክለብ ቼልሲ በዘንድሮ የውድድር ዘመን ኤንዞ ማሬስካ እና ሊያም ሮሴኒዮርን አሰናብቶ በጊዜያዊነት በአሰልጣኝ ካሎም ማክፋርላን እየተመራ ይገኛል። ሮበርት ሌቫንዶቭስኪ ከባርሰሎና እንደሚለቅ አስታወቀ። ፖላንዳዊ አጥቂ በባርሰሎና ቆይታው የመጨረሻ ጨዋታውን ዛሬ ምሽት ከሪያል ቤቲስ ጋር እንደሚያከናውንና ጨዋታውን በቋሚነት እንደሚጀምርም አሰልጣኝ ሃንዚ ፍሊክ አረጋግጠዋል። የ37 ዓመቱ ሌቫንዶቭስኪ በ2022 ከባየር ሚኒክ በ50 ሚሊዮን ዩሮ ወደ ባርሰሎና ከተዘዋወረ ወዲህ በአራት ዓመታት ቆይታው በ191 ጨዋታዎች 119 ጎሎችን በማስቆጠር የክለቡ 14ተኛው የምንጊዜም ከፍተኛ ጎል አስቆጣሪ ሆኗል። ባርሰሎና ሮበርት ሌቫንዶቭስኪን ለመተካት ሁሊያን አልቫሬዝ፣ ቪክቶር ኦሲሚሄን እና የቼልሲው ዣኦ ፔድሮን በእጩነት መያዙ ተዘግቧል። በእንግሊዝ ፕሪምየር ሊግ 37ኛ ሳምንት ዛሬ 6 ጨዋታዎች ይካሄዳሉ። ማንቸስተር ዩናይትድ ኦልትራፎርድ ላይ ቀን 8 ሰዓት ተኩል ኖቲንጋም ፎረስትን ያስተናግዳል። ብሬንትፎርድ ከክሪስታል ፓላስ፣ ኤቨርተን ከሰንደርላንድ፣ ሊድስ ዩናይትድ ከብራይተን እና ወልቭስ ከፉልሃም በተመሳሳይ 11 ሰዓት የሚከናወኑ ጨዋታዎች ናቸው። ወራጅ ቀጠና ውስጥ የሚገኘው ዌስትሃም ዩናይትድ ወደ ሴንት ጄምስ ፓርክ ተጉዞ ኒውካስል ዩናይትድን ምሽት 1 ሰዓት ተኩል ይገጥማል። የስፔን ላሊጋ 37ኛ ሳምንት ሁሉም ጨዋታዎች ዛሬ ምሽት ይከናወናሉ። ሴቪያ ከሪያል ማድሪድ እና አትሌቲኮ ማድሪድ ከዢሮና ምሽት 2 ሰዓት ሲጫወቱ፣ ሻምፒዮኑ ባርሰሎና ካምፕኑ ላይ ምሽት 4 ሰዓት ከሩብ ሪያል ቤቲስን ያስተናግዳል። በጣሊያን ሴሪአ 37ኛ ሳምንት ደርቢ ዴላ ካፒታሌ በሮማና ላዚዮ መካከል ቀን 7 ሰዓት ጀምሮ ይካሄዳል። ለቻምፒየንስ ሊግ ቦታ በሚደረግ ፍልሚያ በተመሳሳይ ቀን 7 ሰዓት ጄኖዋ ከኤሲ ሚላን፣ ዩቬንቱስ ከፊዮረንቲና እና ፒሳ ከናፖሊ ይጫወታሉ። የሴሪአው ሻምፒዮን ኢንተር ሚላን ቀን 10 ሰዓት ላይ ሄላስ ቬሮናን በሜዳው ጁሴፔ ሜአዛ ያስተናግዳል። በፈረንሳይ ሊግ አ የውድድር ዘመኑ የመጨረሻ ጨዋታ በፓሪስ ደርቢ ሻምፒዮኑ ፓሪስ ሰን ጀርማ ምሽት 4 ሰዓት ላይ ከሜዳ ውጭ ፓሪስ ኤፍሲን ይገጥማል። የቻምፒየንስ ሊግ ቦታ ለማግኘትና ላለመውረድ በሚደረግ ትንቅንቅ ደግሞ ሊል ከኦግዜር፣ ኦሊምፒክ ሊዮን ከሎንስ፣ ኦሊምፒክ ደ ማርሴይ ከስታድ ሬን፣ ሎሪዮ ከለሃቭረ እና ኒስ ከሜትዝ በተመሳሳይ ምሽት 4 ሰዓት ጀምሮ ይጫወታሉ።